በዩቲዩብ እንደምመልስልሽ አሳይሻለሁ። ኤቭሪዴይ በየቀኑ ተናገሪኝ። በየቀኑ እየወጣ ቪዲዮ እየሰራው ለቅልሻለሁ። አይሰለቸኝም። አሁን ደግሞ የሜካፕ ወጪ ሊበዛባችሁ ነው። በየቀኑ ቢያንስ የሆነ ነገር ልቀቁላት ጋይስ። ጥሪና ቅርባ ለምን ለወር የምትቀባውን ሜካፕ ለሁለት ቀን ነው የሚሆነው። ይደረባላ። ከስር ደብዛዛ ይደረጋል፣ ከላይ ነጭ ይደረጋል። ከዛም ሊፕስቲክ ከዩቲዩብ ስትወጣ እንደገና ሜካፕዋን ጠርጋ ትመጣለች ቲክቶክ ላይ። ለምን ለቲክቶክ በጣም ብሊጅ ነው የሚሆነው፣ ይበዛል። ብሊጅ ነው የሚሆነው። ገባች? እዚህ ያየራት አለብሮ ምን ለምን ነው ሜካፕ የምትቀበል ይችላል? ቲክቶክ ዩቲዩብ ልገባ ነው። ብሊጅ አሻንጉሊት ነው የምትሆኑት። ከእንትኑ ጋር ላይ ጨመርና ገባች? ነጭ ነው ያ ዝም ብላ እኮ በእንትኗ አለመተማመን ነው እንጂ ኖርማል ነው እኮ። ከለሯ እኮ ኦኬ ነበር እኮ። ይሄ ጸይብነት ሀበሻ ጸይብ ወይ ጥቁር ወይ ቀይ ነው፣ ሌላ ነገር ምን አለ? ግን ቆሌ የሆነ ሰሞን ላይ ሲመታ እንደዚህ ነው። አልበዛም እንዴ ጋይስ? ዝም ላይ ሰው ዝም ሲል ፍራቻ ምናምን ጭራሽ እኔ ልታስፈራራ ዛቻ ፈጠረች እኮ ላይ ጠብቂ ምናምን የሳምንቱን እንዴ 3 ቀን አላወራችበትም። እያንዳንዱ ቶፒክ ላይ አወራለሁ ነው ያለች። እኔም ደግሞ ቶፒክ ተዘፍቆ ተጠብቆሻል ብዬ ማሳበቅ ባላሳበቅ ምን ሜጃላት ኮዞ ቁጭላ ነው የምሰማው። ተሰማለች። ከዛ እንትን ቃል በቃል ነው የምታወራው። እኔ ደግሞ ሪአክሽን ካልሰማንኩ መመለስ አላውቅም። አለቅሽ ምናምን ጅጣትሽን አቀስርም እንዴ ያንን ጣትሽን መልሼ ነው የምትጎሮ የመከትሽን ይብታ ዝም ስል ፍራቻው መናገር ያቃተኝ አይደለም። ፍዝዝ ያልኩብሽ ያ ስሙ ጋይስ በእናታችሁ ዝም ስልሽ የፈራውሽ እንዳይመስልሽ። ዝም ብላለች። ለሊያ እንኳ ያልጨረሽው አንበሳ የለም። ለኔ ራሱ እኮ 3 አንበሳ አወረደሻል። አሁን ደግሞ ለእንትና አወረድሽ እኮ ለዛች አወረድሽ። ያላወረድሽ ወርስ አለ አንቺ ለሊያ ዲ በጣም ያወረድሽው። እኔ ጋር ብቻ ራሱ 4 አንበሳ ምናምን አወርዳለች። ለማሜ 1 አንበሳ ትልቁ፣ ትንሿን 8 መኒጋር፣ ሌላ ምን ነበር እቺ የምትሳመው ምናምን ነገር ይሄ ጥር የሚለው አበባው ተውት። እኔ አይገባኝም ነበር እንደሚሳም ራሱ አላውቅም ነበር። ያኔ አይገባኝም፣ ፋራ ነበርኳ። አሮጊትም አይደለው አሮጊቶቹ ላይ አይገባንም ነገር ይሁንት። ስድብን ከኛ ወዲህ በቃኝ ብዬ ተወኩኝ። አፌን ይዘጋው አይደርስብሻለሁ ካልሽ ለኔ ግን የእውነት ባቢሎን አሁንም ደግሜ ልንገርሽ ሊያን ውስጤ አልገባችም፣ አልተቆጣጣረችም እንዳት ለምን እንደሆነ ልንገርሽ። ባለፈው የጥምቀት ቀን ጎንደር ሄደው ጎንደር ምናምን ሲሉና እንትን ሲሉሽ ግንብ ስር አመት በዓል እንድታከብሪ ያደረጉሽ። እዛ ስር ውሻ ነው የሚሸናበት በነገራችን ላይ ቢሆንም ችግር የለውም። በተገኘ ነው በሰው ባለው ነው የሚሸናው። ሁለተኛ ደግሞ ከፎቶ ቀረጻ መልስ ስነ ስርዓት ከፎቶ አነሳስ በኋላ እንትን ቤታ ፋኖ የሚለው ጎንደር አረገችሽ ለሳምንት ያህል። ጎንደር አላረገችም፣ እሙዬ አላረገችም፣ እሙ አላረገችም። ዋሻው አንድ ይሄ 2 እሷን እጥላለሁ ብለሽ ከ2 ሰዓት የበለጠ ሂስቶሪሽ ላይ የግብፅ ባንዲራ ቁጭ አርግሽ። ጊፍት ራሱ የደም ባንዲራዎች እንዲሰጡሽ እንትንሽ ላይ ሞላሹ። የጊፍት ጋር እንትን ላይ ላይቭ ጎል ላይ ገባሽ። ያ እንደገና ደግሞ ለዛች ለሄደሽ አንበሳው ላወረድሽ ትችላለች እንትን አያልሽ ማለት ነው። እና እንደዚህ ሁላ ያረክሽ አልተቆጣጠረችሽም። እንደገና ምን አልሻው? ያቆምኩትን ስድብ የስድብ ችግር የለብኝም ያቆምኩትን ስድብ እጀምርብሻለሁ አልሻይሽ። መልሳውንም ተሳዳቢ ልታረግሽ ነው ማለት ነው። እና ይሄን ሁላ ስቴፕ አልፈሽ ማንነትሽን አልተቆጣጠረችሽም። ይኸውልህ
እንደዛ ነው የምታስቢው? ባለፈው ከእህትሽ ጋር ተጣልታለች ስትያት በንጋቱ ሄደሽ ልጅቷን አምተሽ አብረሻ ፎቶ ተነሳሽ። ቤቷ እዛው ነው የምታራው እዛው ነው የምሸናው ሲባል ልክ ቤት ልትለቅ ያስመስለሽ ነጭ ቀለም ቀብተሽ ተመለሽ። እዛው ጋር ነጭ ቀለም ሰበሰብሽ ሙቭ የምታረጊ ነው የሚመስል። ቤት አንድ ነገር ልንገርሽ፣ እኔ ከኤክስፒሪየንስ ነው የምነግርሽ። እኔ በጣም ብዙ ብር አባክናለሁ እንደዚህ ትንንሽ ነገር በመግዛት። ከዛን አሁን ልብ ገዛውኝና ምን እንዳልኩ ታውቂያለሽ? አልገዛም። ቢያምረኝም ዝም ብዬ ነው ምገባው ላለ ከስራ ስወጣ እንዲህ አልልም። ሮጭ ወደ ቤት ነው የምመጣው። ሱቅ ከገባው መግዛቴ ስለማይቀር እዚህ ቤት ከመግባቴ በፊት የነበረኝ ስቶር ሞልቶ 2 ሰው አዲስ ሰዎችን ጎጆ ያወጣል። 2 ሰው ሙሉ ዕቃቸው እሱን ሰጥቼ የምፈልገውን ዕቃ ብቻ ይዤ መጥቼ አሁንም እየገዛው አሁን ስቶሩ ሞልቷል። ቤት ውስጥ ያለ ስቶር ሞልቷል። ቤቴም በዕቃ ተጨናንቋል። ግን እንደዚህ ያጨናነቁትን ነገር አንድ ነገር ደህና ነገር ብገዛበት ኖሮ ገዝቶ የሚተርፍ ብር ነው ያባከንኩበት። አሁን አንቺ እቺ ምጥቅዬ ሰሌን እዚህ ጋር የሚለጠፍ ምናምን ከምገዢ ብሩን አስቀምጭና የሆነ ደህና ነገር ግዢ። ለጊዜው ለ3 ቀን ተጠቅመሽበት ምታነሽው እንደዚህ አይነት ብር ምን ይሆናል? ልክ የሽብር ይበስል ዝም ብሎ ነው የሚባክን። ተሻለ ይሄ ግድግዳሽ ላይ የለጠፍሽው ፕላስቲክ ለኮቦርት ላይ ወይ ምናምን ላይ የሚደረግ ቤት ውስጥ ይደረጋልሽ። ምን አይነት ቤት ውስጥ እንደሚደረግ እንኳን አታውቂ። ቤት ውስጥ ይደረጋል ብለው የለጠፉት ሪከርደሮች ምን አይነት ቤት ውስጥ እንደተለጠፈ እራሳቸው እኮ እያሳዩ ነው። በጣም አንድ ነገር ጎልቶ የሚታይበት ቤት ውስጥ ትርጉም ያለው እንትን ውስጥ ምናምን ነው እንደዛ ነገር የሚደረገው። ዝም ብሏል አውትሳይድ ነው ዋናው የሚሰራው ለአውትሳይድ ይሁን የሆነ ዝጉብኝ የለም። ቲፒካሊ የጥቁሮች የለም የሆነ የፉፉና የምን መግዣ ካገኙ ምንም ነገር እዚህ ጋር ተዝረክርኮ እዚህ ጋር ፖፖ እዚህ ጋር ምናምን እንደዚህ አይነት ላይፍ ይኖራሉ። በነገራችን ላይ ጥቁሮች የሆነ ከሀገራቸው የሚመጣ አሳ አለ። እሱን ካገኙ ዓለም 9 ነው የሚመስላቸው። እና ይሄ ከጥቁሩ ሰውዬ አይ ቲንክ ያንን ባህሉን አስተላልፈውበሻ መሰለኝ። በጣም ቅራቀምቦ ላይፍ ነው የምትኖረው። ብር ማውጣትሽ አይቀር። ዛሬ እጅሽ ላይ የሆነ ብር ሲገባ የሆነ ነገር ሄደሽ ትገዣለሽ፣ ግን እድሜ የለው ነገ ትጠቀሚበት። እዛ ሴት ምንም ነገር ሳይኖርሽ ኑሪና አንድ ነገር ይኖርሽ። እንደዛ አስቢ። ዛሬ የሊያ ቤት ጀርባ ላይ የሆነ አበባ አስተያይ ሄደሽ አበባውን ትገዣለሽ፣ ካንቺ ቤት ጋር ይሄዳል። እንደዛ አስቢ። እሷ ቤት ያለው ሲኒ ካንቺ ቤት ጋር ይሄዳል፣ ካንቺ እጅ ጋር ይሄዳል። አይሄድ። እንትና ቤት ያለ ሶፋ ከሷ ጋር ይሄዳል። አይሄድ። እኔ አሁን የመንገድ ላይ ሶፋ እንደዚህ መረማመጃ ላይ ሶፋ አለ፣ ግን የሆነ ሰው ቤት ስላየሁት መረማመጃ ላይ ያደረኩት። አንድ ቀን እናንተ ላይ እንኳን አይታችሁት እንኳን አታውቁ። እኔ ከተቀመጥኩበት ቦታ ውጪ ምንም እንትን አለ። እንትና ቤት ያለ ሶፋ ባሳያችሁ ሽንት ቤት ይወስዳል። እናንተ ጋር ስላየሁት ደብሮኝ በቃ የለም እንደዛ ነገር ከቤቴ ጋር ማች ያደርጋል። ግን መረማመጃና ሽንት ቤት ውስጥ ማስቀመጥ ይሁን ከእንትና ጋር ከኋላ ታደርጋለህ። አበባ ትገዛለህ። እንደዛ ለዘው ትርኪ ሚልኪ በረንዳሽ ላይ ስቃዩ እንዳለ በረንዳ የላትም። ክራይ ነው። የክራይ ቤት ስትኖር እንደዚህ ነገር ውጪው አያሳስብም። ምንም ሴንስ አይሰጥ። እኔ አሁን ውጪን ማሳምረው ፊት ለፊትም ኋላም በለኮነ የራሴ ቤት ዘሴ ማናት ጆርጂያ አይደለች የምትጋፈተው። ለኔ ነቤዛ ምናምን የምትያቸው አይደል የሚጋፈቱት። ለራሴ ነኝ ተጋፍጭ ማሳይሽ። አንቺ አሁን የጠራሻቸው ሰዎች ለአንቺ የሚጋፈጡ ካልሆነ ምን አርመጠመጠሽ? ምን አርመጠመጠሽ? ከነሱ ጋር ምን ሄደሽ አንበሳ አስወረደሽ? እንዳሰብሽው አልሆነም። እንዳሰብሽው አልተሳካም። አቅም እንደሌላችሁ ካሁን በፊትም ለማዘጋት ፍላጎት እንዳላችሁ አሳበቀባችሁ። ማዘጋት ትፈልጉ ነበር፣ ዕውቀቱ ስለሌላችሁ አንቺም ሆነ ደድ እንደዚህ ሪፖርት ስታረጊ እኮ ራሱ ቲክቶክም ምናምን እኮ መልእክት ይመልስልሻል እኮ ሶሪ ዊ ዶንት ከዚህ ከላካችሁት ቪዲዮ ላይ ምንም አይነት
ቫዮሌትም ሆነ ምናምን ኮምፕሌን የተደረገበትን ጥፋት አላየንም ይቅርታ ብሎ እኮ ይመልስላችኋል እኮ ወዲያውኑ ይመልስላችኋል እኮ እንዲመልስላችሁ እንትኑን ኦኬ ካረጋችሁት እኮ ይመልሳል አይደል? ዩቲዩብም እንደዛ መልስ እንዲሰጥ ላይ መልስ እንድንሰጥ ትፈልጋለህ ሲለው ላይ እዛ ላይ ሞልተህ ከሄድክ ሪፖርት ሪሱልታቱን ይሰጣል። ምንድነው ተቀባይነት አለ ለምን እኮ ይነግራል። እንዲህ ሄደ ሪፖርት ሰራል። ዝም ብለህ አንድ ሰውን አሁን በተለይ ዩቲዩበር ሆነ ዩቲዩበር ራስ አሁን ለምሳሌ እኔ ዩቲዩበር ነኝ በዚሁ አካውንቴ ሊያ ባላደረገችው ነገር ሪፖርት በማድረግ ዩቲዩብ እኔ ነው የሚዘጋብኝ። እኔ ቻተሮች ዝም ብሎ ቻተሮች ቴክስት እንዳያረጉ እንዳለ ነው የሚያጠፋባቸው። አንድ ቲክቶክን ካምፓኒ ሳት እየፈጁበት ምን እያደረጉ አቢዩዝ እያደረጉ እነሱም ሰውን አቢዩዝ እያደረጉ ኖ ሪዝን ሲሆን አንተ ላይ ነው እርምጃ የሚወስዱት። ቻተር ሆነ በዛው ስም ብቻ ሁሉንም ሰው ዝም ብለህ ሪፖርት የምታደርገውን አንተ ላይ ነው እርምጃ የሚወስዱ። ምክንያቱም አንተ ሚዲያ ለማጣጣም ወይ ምናምን ኢንጆይ ልታደርግ አይደል፣ ለእንደዚህ ነገር ነው የምትመጣው ማለት ነው። ከአንተ ደግሞ በእነሱ ነው የሚጠቀም። ለዛ የምታደርገው ነገር አይ ስለምትደብረኝ የሚል ሪዝን የለም። የቪዲዮ ይዘቱና ምናምንን እሱ ማብራራት ካልቻልክ ምንም ነገር ከሌለ ሲበዛበት ቲክቶክም ሆነ ዩቲዩብ አንተን ነው ያሰናብታል። ስንት ሰዎች አሉ በአዲስ ኢሜል ቀይሮ የመጡ ለቻት እንደዚህ ጀስት ለመጻፍ ቻተር ሆነ እኮ ስገባ ኮሚኒቲ እንትናችን ምናምን የሚል ጽሑፍ አይመጣላችሁም ጋይስ? ለእናንተም እኮ ህግ የተቀመጣል። ይሄ ለራሳቸው ለቻቶች ያለ ህግ ነው። ረጥሻለሁ ነው የምልሽ። ቤትሽበት ልክ ነው የሚሄደው። ቤተሰቤን ስትነኪ ቤተሰብሽን ረጥልሻለሁ። አባቴን ንኪ ልጅሽን ረጥልሻለሁ። ያንን ዛሬ አስረግጬ ነው የምነግርሽ። አክብሬ ነበር እስከዛሬ አባቴን ስትሳደቢ ልጅሽ በጣም ለፍተሽ ልፋትሽ መና ሆነ አይደል? ልፋትሽ መና ሆነ። ሆነም ቀረም ትችዋለሁ ወይንም ደግሞ በውስጤ በማንነቴ ያለ የምትዩ ነገር ጎልጉሎ ማስወጣት ነው ፖይንቱ። መልሳ ተሳዳቢ አርጋ ባታስቀምጥሽ ቱ ቤቢ ይሁንት። ለምን ስራዬ ብላ ስለምትከታተልሽ እኔ ከተከታተልኩሽ እንደ ጂጂኪያ ቆጥሬ ነው ማስረከባቸው ለህዝብ ማንነትሽ። አልከታተልሽ ያ ይሄን ቶፒክ ለሊያ ትቻለሁ። እኔ ዝም ብዬ በጎደለ ሙላ ነው የምገባው። ያ በጎደለ አንድ ቀን ተናግሬያት አላውቅም። ምንድነው ልጅሽን በሁለት ጣትሽ ዛሬ የሰደብሽን አይደል እንዴ ያመሰገንሽው? ምንድነው የፊት ለፊት እኮ ነው የምናገር። አልገባትም። አንድ ሰው ሲሰዳደብ ልሳምሽ አይባባልም፣ አይ ላቭ ዩ ቱ አይባባልም። ግን በማይሆን በማንነት ባህልን፣ ሃይማኖትን፣ ምንን ሀገርን የሚነካ ነገር ላይ ሰበብ ሊያ ሆና መጣች እንጂ ያን ነገር ማስጠበቅ ይሄ ብልግና ምናምን አይደል። ሊያ ከሆነ ሰው ጋር ተጣልታ እሱ ያለችው ልክ ነው ብሎ ሰው ቢቆም ምናምን ነገር ትያለሽ። ይሄ ግን ሀገራዊ ጉዳይ፣ ማንነታዊ ጉዳይ፣ ለዛው በጾም ወቅት አንቺ ደትሎሽ እንደዚህ ነገሮች ሁሉ አታስቡ። በሶስተኛው ቀን ነግሬሽ ራሱ አልገባሽም እኮ ይሄን ነገር አብሬ ማልቆመው ጂጂ ላይ ሲሆን ብቻ። ምክንያቱም እሷ ስደግፋቸው እያየውና በተደጋጋሚ ጊዜ እንደገና ደግሞ ኢትዮጵያን የሚያስነካ ነገር ምንም አይደለም። ኢትዮጵያ አይደለችም ያለችው። ጥሪ ኢንቫይት የተደረገው የኢትዮጵያ መንግስት ሁላ ነው። የኢትዮጵያ መንግስት የኛ ጉዳይ አስፈጻሚ አይደለም። የቲክቶክ ዛሴ ቲክቶክ ላይ ህግ ከጣስክ ለቲክቶክ ኮምፕሌን አድርጋ ከቲክቶክ ማጥፋት ትችላል። ዩቲዩብ ላይ ህግ ከጣስክ ዩቲዩብ ህግን ጥሳለች ካለ እሱ እርምጃ ይወስድባል እንጂ መንግስት አይደለም የሚወስድብ። መንግስት ህግ የሚወስድብ ደግሞ የራሴን የምኖርበትን ሀገር ህግ ጥሳለች ያስቀመጥኩትን ካለን ዩቲዩብ ላይ ቲክቶክ ላይ ህግ የሚያስጥስ ነገር ወይም ደግሞ ያስጠይቅ ነገር በሪሌፍ ላይ ያስጠይቅ ይችላል። ምክንያቱም ቲክቶክ ያስቀመጠው የራሱ ህግ አለው። ኢትዮጵያ ደግሞ የራሷ የምትተዳደርበት ህግ ደንብ አላት። ዛሴት
ከክልል ክልል እንኳን የሚያስጠይቅና ማያስጠይቅ ነገር አለ። ዩቲዩብ ላይ ህግ ስጥስ ዩቲዩብ የኔን ህግ ጥሳለች ካለ እሱ እርምጃ ይወስድብኛል። ዛሴት እናትሽ ካዝሞተች ቤት ማን ነው ስሟን አይደል እንዴ ያመሰገንሻት ነጭ ማለት ሄለን እያልሽ ታውሪ ነበር ከዛሬ ስንት ቀን በፊት። አሁን ደግሞ ነጭ እኔም በነገራችን ላይ በጣም ፒስ ከኔ ጋር ብትሆኚ በጣም ነው ደስ የሚልሽ። በጣም ብሎክ አድርገሽ ነፍጠኛ እኔ ጋር መታ ኢንተርቪው የሰጣች ቀን ስለ ጂጂኪያ ሳውራ ስገቢ ነበር ከሄደው ጋር አብሮ ከጊዜው ጋር መምሰለው ትንሽ ከሄደችበት አንበሳ እንዳላት ንገሯት ለሄለን ስትይ ነበርኩ። ገብቶሻል? በኔ እኮ እርግጠኛ መሆን ከብዶሽ ነው እንጂ በስነ ስርዓት ፒስ ብትፈጥሪ በውስጥ ብትጽፊልኝ ምናምን ደስ ነው ቆምሽ። ግን ቶፒክ ብታረገኝስ ደግሞ የጻፍኩትን ብታሳይ የሚል በጣም ስጋት ውስጥ እንዳለሽ አውቃለሁ። እኔም ነግርሽ ነገር እንደሰጋሽ ኑሪ። ምክንያቱም ሁሌም ውሸታም ተፈጥሮሽ ውሸት ሆነሽ እኔ ማለፍ አላውቅ ውሸቱንም ምናምን በራሴ መንገድ ላውራበት። ምንም አይነት ጋራንቲ ምንም አይነት ስምምነት ከኔ ጋር ለመፍጠር እንዳትሄጂ። ማን ያምንሻል? እኔም ራሴን አላምንም እኮ ሊንዳዬ፣ እኔም ራሴን አላምንም። ለዛ ነው እኮ ከሰው ጋር ጓደኝነት ማልፈጥረው። ይሁንት እንዴ ከዛ የሆነ ነገር ስተሰርተው ጓደኛ አይደለን እንዴ ይሏል። አረ እንደዛ ነገር የለም። እኔም ማውራት ቶፒክ ላይ ነው። ምን አገባኝ? ግን እኔ ካንተ ጋር አሻዋል ተባተው አፈር አላቦካል ምንድነው ታዲያ? ምን ይደንቃል ታዲያ? እኔ ቤታ እውነት ለዛውም ሳልሰድብብሽ ብሰድብብሽ ራሱ ምን ልታበጭ? ይቅርታ እኮ አመሰግናለሁ ቴንኪው ብለሽ እኮ አመስግነሻቸዋል። ብንሰዳደብ እኮ እዚህ ነው እኮ የቀረነው እኛ። ገብቶሻል? በተለይ ጆከር ቢሰድባት እዚሁ ነው ሲሰዳደቡ የሚውሉት። ያ እሱ የሚሰደበውን አይነት ስድቦች ካፏ ስለማታወጣ ታዘቡልኝ ልትል ትችላለች። ገብቶሻል? እናንተ ግን እስር ቤት ጎዳና ጆከር ፊንገርሽ ነው ያልሽው። ልጅቷ ጎዳና ብትወጣ ብትደፈርስ ስንል ምን ችግር አለው? የስንቱ ተደፍሯል ነው ያላችሁት። አያችሁ ጆከር ራሷ። እናንተ ግን ብትደረግስ ምንድነው ቢትዊን በእናንተ መሃል ምንድነው ልዩነታችሁ? ያለ ሽንት ያለሽ መመኘት ብቻ አለን። በዛ ጉዳይ እንዲሆን እኮ $1000 እኮ አውጥተሻል አንቺ ዶትዬ ዋሻው። $1000 አወጣሽ። ስንት አንበሳ ወረሽ? ስንቱ በጦርነትና በምን ወላጅ አልባ የሆነ ህፃን አለ። ምን ይገርማል ነው ያልሽው? ያ ማለት ልጇን በዛ ህይወት ውስጥ ብትቀላቀል ምን ችግር አለው ነው ያልሽው? እና ጆከር እንደዚህ አለ እንድትሆን ነው እኮ አንቺ የከፈልሽው። እኔ ስትዝጪ ቁጭ ብዬ እንትን አለልም አላይሽም። ስለነካሽ ነው ባትነኪኝ እኔ ቦታ አልሰጥሽ። ሊያ ወይ ኮሶ ብርቋኑ ላንቺ አዲስ ነው እንዴ? ለምን የገረመሽ? እስተምሞት አልተዋትም ብላ እንኳን ካሁን በፊት ብላሻለች። ምን ነው አሁን የገረመሽ? ዛተችብኝ ብላ በአዲስ አጀንዳ ትፈልጋለች። ይሄ ጩኸት ከእንትኗ በላይ ነው አለ ሰውየው፣ ከፍየሏ በላይ እስተምሞት ሞቼ ከዚህ ዓለም እስተምሄድ አልተዋትም ብላሻለች እኮ ካሁን በፊት። ባሪ ላይፍ ተገናኝተን ተግብባል መጋጠመው ለመጋሷ ጋር ነው ብላሻለች እኮ አይደል እንዴ? ከዚህ የበለጠ ዛቻና ምልልስ አለ እንዴ? አለ። አሁን ምን ብለን ይሄን 3 ቀን ስላንቺ ስላላወራው የረሳውሽ እንዳይመልስልሽ የተውኩት እያንዳንዱ ሳምንቷን ያወራሽውን ሁሉ ማብራሪያ ሰጥሻለሁ ነው ያለችሽ። ጠብቂ። አሁን በእንደዚህ አይነት ሰዎች ፍቅር እየሰጡኝ በዚህ ላይ መናገር ይከብደኛል ያለች እንጂ ዛተችብኝ ብለሽ አሁን እንደዚህ የምትይው አላማሽ ስላልተሳካ ነው እንጂ ከፍየሏ በላይ ጮት እንጂ ሃይ ለመጉላም እንፈላለጋለን ስትብለው አልነበረም እንዴ? አይደለም እስተምሞት አልተውሽም አላለችሽም? ለዛ አንቺ ሪአክሽኑ ላላረግሽበትም
ምን ነው ታዲያ ምን አለ? ምን ታድሽዋለሽ እንዴ? this is not fair። እኔ አላያችሁም አልሰማችሁም። እንደገና ደግሞ እኔ እንደዚህ አላረግም እንጂ እንደዚህ ያረጋለሁ ሚል ሰው ሪፖርት እንዲደረግባት አስደርጋ ብሩላ ሰፖርት አድርጋ እኔ እንደሌላው እንዲዘጋብኝ ስላላረኩ ነው ወይ ትላለች። ጋይስ አያችሁ፣ አያችሁ ጋይስ አላለችም። ጋይስ ቤታ ዶላር ናት ትላለች። እሷን ስሰድብ ብር ማገኝ ከሆነ ሰው ይጠላታል ማለት ነው። ጋይስ ዶላር ናት ማለት ሰው ይጠላታል ማለት ነው። በሷ ዙሪያ እኮ ቲክቶክ የሚሽከረከር ነው የሚመስላት። በሷ ዛቢያ መሬት የምትሽከረከር ነው እኮ የሚመስላት። ቴንክ ዩ ናይስ ኮሪና ሚሚዬ ቴንክ ዩ ያ ሰው ይጠላታል ማለት ነው። ሉክት ሂክመትዬ ቴንክ ዩ ቀርጻችሁ ላኩት አሳዩት። ያ ሰው ይጠላታል ማለት ነው። እንደውም ኢንቫይቱን ላባረግ ናላችሁ ነበር ማዞራችሁ በድንገት የተገኘ ነው። እንደውም ሚሚዬ ቴንክ ያ ዓለም በአንድ ሰው ዙሪያ እንደማይሽከረከር ማሳየት ጥሩ ነው። ለሌላው መማሪያ ይሆናል። ይሄ እንዲህ የሚበጣርሙት የለም። አንደኛው ሲመጣ አንደኛው እንደሚሄድ ይገነዘባሉ ጋይስ። ዛሬ ግን ስለዛትሽ እኔ ላይ ጠብቂ ስላልሽኝ አንቺም ጠብቂ። እኔ ማንም አይደለም እንደነ ዋንትያ እንደሌሎቹ ስትዝጪ እንደነ አርቲስቶቹ ስትዝጪ ቁጭ ብዬ የማይሽ አይደለም። የወንድ ልጅ ነኝ ስልሽ በምክንያት ነው። ወንድ እኔ የምለው ግን እነ አደር እነ አርቲስቶች እነ ምናምን አዳሜ ይመጣል። ከእንግዲህ ከኔ ጋር ማውራት አይጠበቅም ከማናጀሬ ጋር አውሩ ይለዋል። አዳሜ ይመጣል። ማናጀር አለን ከእንግዲህ የምታወሩት ከጠበቃዬ ጋር ነው ምናምን ይላሉ። ምድር አርቲስቶች ኢትዮጵያ ያሉት የእውነት እናንተ አለ ኤቪደንስ ማንነታችሁ ተነክሶ ከሆነ አለመረጃ ስማችሁ ጠፍቶ ከሆነ ለምን ያላችሁ ነገር ስም ነው አይደል? ስማችሁ ማለት ንብረታችሁ ተዘረፈ ማለት ነው አይደል? ስማችሁ ጠፍቶ ይሄን ሁሉ የማያስመልስ ማናጀርና ጠበቃ ምንድነው የሚሰራላችሁ? የኔ ጥያቄ ማናጀርና ጠበቃ የማይሰራ ከሆነ ለምን ጦንቃይ ቤት አትሄዱ? ለማጥፋት እንደ ሐሳብ ስሟ የእውነት አይታችኋል። እኔ እንደ አርቲስቶቹ አርቲስት እኛ ከጠበቃ ጋር ጉዳይን ጨርሱ እኔ ከእንግዲህ አላወራ ማናጀር ያለ ምናምን ይላሉ። ይመጡና ሚዲያ ላይ ማናጀራችሁ ከሊያ ላይ እንኳን ያገኘችውን በዩቲዩብ ያገኘችውን ብር ከሶ ካሳ ሊያሰጣችሁ ካልቻለ ለምን ጦንቃይ ቤት አትሄዱ? እና እንደ ሐሳብ እንዳለ የኢትዮጵያ አርቲስቶች ተበድለናል ፌሚኒስት ነች መስምና የምትሉ ጠበቃ ከምትይዙ ማናጀር ከምትይዙ በሰፈር የተደራጀ ጠንቋዮች ብትይዙ ይሻላችኋል። ቢያንስ በየበር ላይ የምትደፉት አታላ ይሰጣችኋል። ይኸው ሶሪያ ነው ቱርክ ነው ምናምን ያሉት ሀገር በጠንቆላ ኃይል አለ እንደ የሚንቀሳቀሱት አረብ ባላለን የሚሉት ራሱ አስጠንቆለውበት አይደል እንዴ? ከዛን ጀግና የሆነ ባላለኝ ይሉሃል ይመጡን ጀግና የሚሆን ባላለኝ ይላል ይመጣል በጥንቆላ በየወሩ የሚታደስ ጥንቆላ እቃው ላይ ያንጠለጠሉለት ማለት ነው። እኛ ሀገር ቤት ወንጀል ሲሰራ ነው ኮዳ እቃ ላይ የሚንጠለጠለው። ይሄ በየአረብ ሀገር ያሉ ሴቶች ደግሞ ባላቸው እቃ ላይ እንደ ኮዳ ጥንቆላ ነው የሚያንጠለጥሉት። እና እንደ ሐሳብ የሀገራችን ፌመስ ወይም ደግሞ ምናምንን የምትሉ ጠበቃ አለን ብላችሁ ሁለተኛ መታችሁ እንዳታወሩ። ማናጀር አለን ብላችሁ እንዳታወሩ። ማናጀር አለ ለሚዲያ ይትላል። ሚዲያን እንኳን ማስጠበቅ አይችልም። መጻጻፍ እንኳን አይችልም። ጠበቃ አለኝ ትላለ ተበድያለሁ ብለ ሚዲያ ላይ መተፈት የምትጠይቅ ታዲያ ጠበቃው ምን ያደርግላል? ለምን ትከፍለዋል? ይሁንት ታምራት ኮል 911 ኮል ታምራት ገነት ይሁንት አንድ ለሊት ሄደ ብሰግድ ነው ሁለት ጥቁር ዶሮ ገዝተ ተወደደ እንዴ? ያሳደገኝ ሰሽ በምክንያት ነው። ኦኬ አንድ ነገር ላስታውሳችሁ ሁሌ አልናገርም እላለሁ። ብዙ ጊዜ እላችኋለሁ ከአርቲስት 3 አርቲስቶች ወንዶች በግልጽ አሁን ሳይበዙ አይቀርም። በነገራችን ላይ እኔ ከዛሬ 4 ነው 5 ዓመት በፊት ነው ሙሉ ምናምናቸው የመጣልኝ። እኔ ሁሉ ነገር ላይ ስለማወራ ታወራለች ብሎ ደፍረው ነው መጥቶ የነገሩኝ ማለት ነው። የነገረኝ ደግሞ አርቲስት ነው። በነገራችን ላይ እኔ ኢንሳይደሮችን የማውራት እንትን የለኝ። ሁሌ ነው የምለው አይታችሁ እኮ ነው ከዛሬ
4 ዓመት 5 ዓመት በፊት ጀምሬ ሁሌ እኔ እንደዚህ አይነት ኢንፎርሜሽን ደርሶኛል ምናምን በጣም የገረማቸው እነዛ አርቲስቶች ይሄን ነገር ባለመናገር ለምን ሄለን ሁሉ ቶፒክ ላይ ታወራለች ብለው ነው የሚያምኑኝ። በደም ነበር በቃ እርግጠኛ የሆኑት ይሄን ነገር ኤቪደንሱ እንደምበታት ነው። በዛ ጊዜ እነሱ የላኩልኝ እንግዲህ የላኩልኝ 3 የወንድ አርቲስቶች 4 ሴት አርቲስቶች ግብረ እንደሆኑ ከኮንሰርት ጀርባ ለራሳቸው ተመሳሳይ ጾታ የኔ ፍቅር ምናምን እንደስ ብሎ እንትን ሲሉ ከነ ምናምን የላኩልኝ እና ጨንቆኝ ነው እንጂ እንደዚህ ምናምን እላችኋለሁ። ሁሌ ለምላችሁ ታስታውሳላችሁ። ሁሌ ለምላችሁ ከዛን ታይ ሄለን ለራስሽ ኑሪ ዝም በይ ምናምን ብላችሁ በጣም ለምን የማትገምቷቸው ሰዎች ስለሆኑ እኔ ነው የምጣምዱት። መጨረሻ ላይ መረጃም ባሳያችሁ አሁንማ በተለይ ኤአይ የሚባል ወሬ ከመጣ በኋላ ኤአይ ያላችሁ ነው የምትኖሩት። ኤአይ ያላችሁ ነው የምትኖሩት። አሁን ነው ያኔማ ኤአይም አልነበር። እኔ ነው የምጣምዱት። ለዛ ዝም ስል በጣም ነው የገረማቸው። ግን እርግጠኛ ናቸው ጋራንቲያቸው ነኝ እንደዚህ ነገር ኢንሳይድ መጥቶ ከነገረኝ ዝም እንደምል ማለት ነው። ለኢንሳይደሮቼ አንድ ቀንም ይሄ ኢንሳይደሬ ብዬ ተናግሬ አላውቅም። ዝም የግምት ልስጣችሁ። ከ5ቱ ነው ከ4ቱ አርቲስት ሴቶች ማን ትመስላችኋለች? አንዷን ብቻ ነገር በእንደዚያ ነገር ታምታ እኔ ጋር የመጣችሁ ሐሜት አይደለም። ፍንጭ ልስጣችሁ። አርቲስት ስላችሁ ዘፋኝ ልበላችሁ። ዘፋኝ እናንተ ጻፉ። እኔ ግን ምንም ነገር አላችሁ። 5 ሴቶች 4 የወንድ አርቲስት በፍጹም ማጠብቃቸው። በነገራችን ላይ እንደዚህ አይነት ነገር የኢትዮጵያን ጥያቄ እንዳይመጣባቸው እንዳይላቸው ቤተክርስቲያን ይሄዳሉ ለማስመሰል። ቸርች እየሄድኩ ነው ነገር እንደገና ልጅ ወለዱ ናቸው። እንደ ከበር ነው የሚጠቀሙበት ወንዶቹ በተለይ ከሴቶቹ በዛ ጊዜ 2 ልጆች ነበራቸው። በዛ ጊዜ ኢንፎርሜሽን የመጣልኝ ጊዜ እኔ አሳይሻለሁ እንዴት እንደማደርግሽ። እውነት እኔ ውሻ ነኝ። አንቺ እየመለሽ ነኝ ቁጭ ብዬ በዩቲዩብ ካልመለስኩ እኔ ውሻ ነኝ። ቤታ እቺን ቃል እኔ ስትናገሪ መጥቼ ዩቲዩብ ላይ ካልመለስኩ ውሻ ነኝ። ምንድነው ጋይስ? ዩቲዩብ እንድነው ሰምታዩች ልጅ የጦር ሜዳ መሰላት። ቤታ ምንድነው ዩቲዩብ እና ቲክቶክ ላይ እንዴ? ዩቲዩብ ሻንቺ ኤኒ ታይም ዩ ኦፕን ኤንድ ጀስት ሴይ እመጣልሻለሁ። ሀገር ቤት አስመሰልሽው እንትን አለች ግዛታ ተራረገች። ምንድነው እሱ? እኔ ካልመጣሁልሽ ዩቲዩብ ላይ አባቴ ሞት ያለሽ ትላታለች። እሺ ከዛስ ወዲያ ያለ ዘፋኙ ምንድነው? what is a bit different? አይ ምንድነው እሱ? ዩቲዩብ ላይ የምትመልስሽ ሊያ ናት ማለት ነው። ወደ ጎንደር እንድትሰቅል ያደረገችሽ ሊያ ናት ማለት ነው። ወደ ብለው ፋኖ ከሚለው ወደ ጎንደር መልሳ ከጎንደር ወደ ፋኖ የምትብልሽም እሷ ናት። እንዴት እንጂ ከዛ በኋላ እኔ አንቺን በምንም አልቆጥርሽም አጣምሜሻለሁ ያለሽ እናቴ ትሙት። አንቺም የኑሮ ካርታ ጠፍቶብሻል፣ እሷም ቅንድቧ ተጣሟል። አንድ አይነት እንዴ ዩቲዩብ ላይ ካልመጣልሽ ታያለሽ አለች እንዴ ትነኪያታለሽ። ጀስት ሉክ ዶንት ተች መስሎኝ የእውነት እኔ ለኮሶ የራቀችኝ የተደብቀኝ እንግዲህ ዩቲዩብ ላይ መጣልሽ ምናምን ነገር ዋትስ ሃይ ተጃበሻውስ ጀዝባ እሺ ነገ ጀምሪ ነው። አይ ጋይስ እናቴ ትሙት ላይክ ይሄ ሁላ ሰው ማለት መመለስ ያለባትን ሰዎች አልፋ እኔ ላይ ዛቻ ዛሬ ስታመጣ አሃድኩኝ ዝም ማለቴ። አንቺ ላደረግሽ ምናምን ብላ እንኳን አይደለም የዛታችሁ ያለችው። እኔ ዛሬ ስለዚህ ጉዳይ ሳወራ ስላንቺ የሁለት ቀን ስላላወራው የተውኩ እንዳይመስልሽ ነው ያለች እንጂ እንደዚህ አድርገሽኝ አለቀሽም እኮ አላለችሽ። ሰምቻለሁ ሰምቼ ያላወራው ማለት ዛሬ እነሱ ክብር አሸንፎኝ ነው። በእንደዚህ አይነት ፍቅር ማልማ አላወራም።
ነገ ከነጎዳ ከዛ በኋላ የት ትሄጃለሽ? የኔን ቃል የተጠቀመች የት ትሄጃለሽ? እዚሁን ያለሽው እመጣልሻለሁ ነው ያለችው እንጂ ላደረግሽ ነገር እበቀልሻለሁ ንግግር አይደለም የተናገረች። ለምን አዲስ የሆነብሽ ነው? ሰው ሲደግፋት አየሽ? ምንድነው መሰዳደብ ለእናንተ አዲሳችሁ ነው? ያቆምኩትን ስድብ እመጥቼ ጀምራለሁ አልሽ። ገና ያቆምሽው መሙ ታስተኛለሽ ብለን ተስፋ እናደርጋለን። ወይ የመሬት ስበት ይመጣና ያስተኛዋል። እንደዚህ አይ ቲንክ የምትኖሪበት አካባቢ የመሬት ስበቱ 9.8 አይደለም ማለት ነው። የእውነት 5.4 ነው መሰለኝ እሷ ጋር። ለዛ ነው ሁሉም ነገር ወደ ላይ ቆመ ነው። አይታችሁታል። በነገራችን ላይ የመሬት ስበት ከሌለ ሰው እንደዘለለ ወደ ላይ እዛው ተነጥቆ እንደሚቀር ታውቃላችሁ። ይሄን ቴሌፎን እንደዚህ ከጣልከው በዛው በሮ ነው የሚቀር። ወደ ታች የሚመልሰው የመሬት ስበት። ቤታ የምትኖርበት ቤት የመሬት ስበት ያለ አይመስልኝ። አንዳንዴ ከሶፋ ላይ እንደዚህ ስትራሱ እንደዚህ ትንሳፈፋለች። አይታችኋታል። እንትን ነው የምትመስለው፣ ጠፈር ላይ ያለች ነው የምትመስለው። ለዛ ነው የለበሰችው ሙሙ እንኳን አርቲፊሻሉ እንደዛው ቀጥ የሚለው እንደዚህ ትኝት አይልም። ድሮ የምትኖሪበት ቤት የመሬት ስበት ነበር። ምክንያቱም ጡትሽ ንጥፍ ይል ነበር። አይተሽ ከሆነ አሁን እንደዚህ ቆሟል። የመሬት ስበት አለ ማለት ነው። አሁን እዚህ ቤት ስገቢ ቆመ፣ የመሬት ስበት የለም። እና የሆነ ነገር አድርጊ፣ ማስተር ፕላን ጋር ደውይ። እሷ በዩቲዩብ እየሸቀለኝ ነው፣ እየተሳደበኝ ነው። እንደ ልቧ የሁሉ ስድብ እየተሳደበኝ ሴት ናት ልጅ አላት እየተባለ መጠለያ እያደረገኝ ነው። ተሰድቤ ቆይ ቤታ እንደገለገለሽ እሷ ብር እየሸቀለች ነው አለሽ። አንቺ ምንም ብር እየሸቀልሽ አለ እንደ ቲክቶክ ላይ እየሸቀልሽ አይደል? ምንድነው እሱ? ለምን እንደዚህ ማስተባበያ ያስፈልግ? የምን ዳርዳር ማለት ነው? ዩቲዩብ ላይ እመጣለሁ አልመጣም ለማለት በቀላሉ ቲክቶክም ቀዝቅዟል። አትይም እንደ ድሮ አይደለም። ሁለቱንም መጠቀም ጥሩ ነው። ቢያንስ በወር $1000 ነው $2000 በወረት ከገባልሽ አንዳንድ ነገር ይሸፍናል። የቤት ኪራይ እንኳን ደህና ቤት እንኳን ብትከራይ እንደዛ አትይም። በግልጽ በሐላል ምን ሐራም ትጫወቻለሽ? ለምን እንትን ቅድመ ሁኔታ ታበዣለሽ? እንደዚህ ነው ምክንያቱም ለዛ ነው። ከዛ በኋላ ሄዶ ከዛ ዩቲዩብ አንቺ ነው አይደል? ቻናሉ ባንቺ ቁጥጥር ስር ነው ራይት? በቃ እዛ ሴት ለምን ሁሌ አይደለ እንደ ቀልድ አትይው? ለምን ነው ገብተሽ ማትጫወቺው? አንድ ሰዓት እንኳን እዚህ ብለሽ ከዛ በኋላ ጌምሽን ተጫወቺ። ሁሌ ነው እኮ የምንልሽ። ቲክቶክ ዩቲዩብ ስመጣ ግን መሳደብ ነው። እሷን ነው የምሰድባት፣ ማሬ ነው የምላት፣ ምናምን ነው የምላት። በእኔ እኮ ብር እየሰራች ነው። አንቺም ብር እየሰራሽ አይደል? አንቺ በበጎ አድራጎት ነው ልክ ከሷ ፍጹም ከሆነ እንደሆነ አድርጋ ነው እኮ ድራማ የምትጫወተው። ዶት እያየሻት አይደል? አይም ላይክ እንደዛ ነው የምትለው እኮ። አላደረገችውም እሷ። ቲክቶክ ላይ ፍቅር ብቻ ነው፣ ስድብ አትሳደብ፣ ምን አትሳደብ። አሁን ግን ሰው ገፍቶ ዩቲዩብ ወስዶ ተሳዳቢ ሊያረጋት ነው በሷ ቤት። አያችሁት አይደል ምን እንደምትጫወት? የእሷ አይነት ቀምሰድበውኝ ለምን ዝም ብዬ የምቀመጠው? መልስልሻለሁ። ኤልሳ ምን አለች? ሄለን ላንቺ በጣም ነው የምፈራልሽ፣ ለብቻሽ ሆንሽ። አይ ችግር የለውም ያ ቴንክ ዩ ግን ያ ችግር የለውም ያ ለጎኔ ጊዜ ለጎኔ ይሆናል። ለኔ እንዳትፈሩ። ያ እንዴት እንደምመልስልሽ አውቃለሁ። እሱን አታስቢ። ቢራቢሮ ያደረግሽው ባይዘዌ እኔን ከመሳደብ ሂጂና ለእሷ መልሽላት። አህያውን ፈርቶ እንዳውላው እኔ እኮ ላይ ገብሽ ስለ አንቺ የምታስቢ ስለ ፊልተር ስለምን ጋይስ ቢራቢሮ እንኳን ስታይ ደሞ ይፈላል። የሆነ ሰው ዝም ብሎም ቢራቢሮ ሲልክላት ቢራቢሮ የምታረጊውን ሄደሽ ለእሷ መልሽላት። ቢራቢሮ ሁላ ሊያስጠላት ነው ጋይስ። አሁን ለጃኒ ወድጃታለሁ ከጎኗ ሆኖ አላልሽም? ቢራቢሮ ላስጠላት። ሰመር ላይ ምን ልትሆኝ ነው? ብር ሲሉ እዛ በአካባቢሽ ምናምን ነው ገብቻ ሳይሽ እኮ በቃ አለቀ።
ስለምናባሽ እንትን ነው የምታወሪው? ላይቭ ላይ ገብቼ ቪዲዮ ሰርቼ አሳይቼሻለሁ። እስኪ በቃ ዩቲዩብን ገባ ብለሽ እሱ አይደለም ምን የሚጨንቀኝ እኔ ማክበሬ ነው፣ ተከታዮቼን ማክበሬ ነው፣ አፌን መዝጋቴ ነው። አንቺ የሚያስጨንቅሽ ይሄ ቀነጫ ጭንቅላትሽ ነው፣ ፊልተር ምናምን ያለሽ ገብቼ አሳይቼሻለሁ። ለሱ ምን መልስም የለኝም። ለእናንተ አይነት አነስተኛ አንዱ ለሰው ብትሳደቡ ነው ሙሉ መልካም ነገር ነው የሚጽፉት። እርገጫ ነገ ጀምሮ ጋይስ አም ሶሪ ውዶቼ፣ ወዳጆቼ፣ አክባሪዎቼ ጋይስ ባለጌ ልሆን ነው በቃ ምናምን ነው እኮ የምትለው። እስካሁን አልተረጋገጡም። ገባችሁ? እስከ ዛሬ ዝም ብላት ነበር። ጨዋታ ብቻ ከሰው ጋር ተጣልታ አታውቅም፣ ምናምን አታውቅም፣ ምንም ነገር። እሷ ተበዳይ ናት። ሰው ዝም ብሎ እየመጣ ነው የሚያስጨናንቃት ምናምን። እሺ አየች። አሁን ምን አለች? በቃ ከነገ ጀምሮ ይቅርታ ልክ ልኳን ነግራታለሁ። ስለሷ ልክ እስከምታወሪ ላንቺ ልክክ የሚል ልብስ መምረጥ ብታውቂ ጥሩ ነው። ልክ እንደ ቤትሽ ግድግዳ ላይ እንደምትለጣጥፊው ፕላስቲክ የምትለብሻቸው ልብሶች ራሱ ፕላስቲኮች ናቸው። በነገራችን ላይ የለም ከቴሙ እንደዚህ ያለ አንድ ልብስ ገዝታ ትመጣለች። ከዛ በኋላ በሁለተኛው ቀን ልትለብሰው ስትል ልብሱ እዚህ ጋር ይመጣል። ገባችሁ? እዚህ ጋር ይመጣል ተገልጦ እንደገና በቃ እየተሻፈሸበ ይመጣል። ከዛ ወደዛ ይጣላል ወይ ጥጥ ቡን ያደርጋል። ከዛ ደግሞ ነገ ቢጃማ ለብሳ ትመጣለች። ልብሱ ገና ሳይሸበሸብ በፊት እንደዚህ ትላለች ምናምን ትላለች። በሁለተኛው ቀን ልትልበስ ስትል አጥሮ ህፃን ልጅ ያስመስላታል። ገባችሁ? እና ምትለብሰው ልብስ ራሱ እንትን ነው የሚመስለው። ኩርቱ ፌስታል ያምራል ከነሱ። የእውነት የኛ የሀገራችን ምርት በተነገራችን ላይ ኩርቱ ፌስታል የሀረር ምርት እንደሆነ ታውቃላችሁ። ኩርቱ ፌስታል የዋናው መስራቾቹ የዓለምያ ባለሀብቶች ናቸው። ያ እና እሱ ያምራል። ንቀሽ አልተውም ፍቅሬ። ንቄ ማታውኩኝ እኮ ንቄ ተስተው ዛሬ ዛቻ ተደረገብኝ። ገባሽ አይደል? ዛቻ የዛሬው ላይ ተሽዋል። ዛቻ ነው የተደረገብኝ። ማስተባበያ አይደለም። ኑ ባካችሁ እንደዚህ በሉ ምናምን በሉ ምናምን ገባችሁ? ያ ማስተባበያውን አያችሁት? ያ የተናገረችው ነገር ምንድነው? የሳምንቱን ጠብቂ ያለችኝ እሷን ተሻል። ከዛም አይዞሽ ሰው ላይ ገፋሻል። ከዛ እላው ላይ ትንሽ እንባ ብጨምሪ የለም እኔ ልህ ስለሚመጣ ነው ሰው ሁላ እኔ አሁን እንደ ሰው ስላላልኩላት ነው፣ አስመስዬ ስላልቆምኩላት ነው። አያችሁ እንዴት እንደሚገፉኝ ብለሽ እላው ላይ ትንሽ ከላይ የህይወቴ የሚል ክላሲካል እላው ላይ ወይ ሪካርደሮቹን ጨምሩበት። ለምን አትያችሁ? ያበደ ነበር ያበደ። ከዛ ወዲያው አይዞሽ እነዚህ ምናምኖች ያንቺም ሀቅ አንድ ቀን ይወጣል ምናምን ያሉ እምቧ ዘቢደር ይለቀቅልሽ ነበር። ገባች? አሁን ይሄ እንትን ነው የለም እንትን ነው። አሁን አንቺ እንትን እያደረግሽ ነው ገና። እኔም ከፍቶኛል ነገር የለም። ለምን ከሚያይ ሰው ከ1000 እና ከ2000 ሰው አንድ ሰው ቢያንስ የምታጃጂው አታጭ እንቧ ዘቢደር ያደርግልሽ ነበር። የእውነት ምን ያወራጭሻል? እኔ መሸከላለሁ እንደ ኢትዮጵያኖች አይደለም። ሁለታችንም ሴቶች እኮ ነን። ሁለታችንም ሴቶች ነን። ሁለታችንም ኢትዮጵያዊ ነን። እሷም ተሸክላለች፣ እኔም እሸክላለሁ። እንደ ሀሳብ ለምን ከዛች ጋር ጌም አትጫወቱ? እኔ ሴት ነሽ እንዴት እንዳስጠላኝ ጋይስ። ይሄንን ሴት ናት እንትናም ሴት ናት እንትና ልትወልድ ነው እንትና ወሬ እንደዚህ አይነት ነገር የምሰማው አሁን በዚህ ማርች በሚለው ይሄ መፈንቅለ ወንዶች ድርጅቶች በማርች ላይ ነው ብር የሚወስዱት፣ ገቢያቸውን ባጀታቸውን የሚዘጉት እነሱ ለስራቸው ነው። የኛ ሳው ጋር እንትናም ሴት ናት፣ ሮማንም ሴት ናት፣ ጂጂም ሴት ናት።
በስሜ እየሸቀለች ብዙ አጥንትና ብዙ ቅቅሎች በልታብኛለች። እኔ ቤታዬ በሚስኪንነቴ እንደውም የዋህ ስለሆንኩኝ ብዙ ቅቅሎችን አልበላሁባትም። ከዚህ በኋላ ቅቅል ሳይሆን ቃቂ ነው ላይሽ የምበላብሽ። አያቸው እኔን እየሰደበች ስጋ በልታለች፣ አጥንት ጠጥታለች፣ ሾርባ ትላለች። አንጀትሽን አስጠብበሻል። አሁን አንቺ ምን ልትበይ? አሳይሻለሁ። እኩል ነው ፕላትፎርሙ የተሰጠ እኩል እንጋፈጠዋለን። ዩቲዩብ ላይ ዩቲዩብንም እኩል ነው ፕላትፎርሙ የተሰጠን አለች። ጋይስ አናስጨናቂ ፕላትፎርሙ ኧረ በእናትሽ ሪበል ጎንደር አማርኛ አስተማሪ ከሐረር መጣ አለ። እኔ ከኢሮፕ እንግሊዘኛ ላስተምርሽ። ዚስ ኢስ አሜሪካ ፕላትፎርም። እዚህ ጋር ስሙት ጋይስ፣ ፕላትፎርም ስሙት። ተሰጠ እኩል እንጋፈጠዋለን። ዩቲዩብ ላይ እዚህ ጋር ስሙት። የዋህ ስለሆንኩኝ ብዙ ቅቅሎችን አልበላሁባትም። ከዚህ በኋላ ቅቅል ሳይሆን ቃቂ ነው ላይሽ የምበላብሽ። አሳይሻለሁ። በቃ እኩል ነው ፕላትፎርሙ የተሰጠ። አያችሁ ፕላትፎርም አይሻልሽም? ብላቴና እውነት ብላክቦርድ አይሻልሽም? ብላክቦርዱ እኩል ነው የተሰጣችሁ። ዳስተር ይዛችሁ ቾክ ይዛችሁ ብቻ መቅረብ። ሁ ማይነስ ሁ ብለሽ ማለት ሁ ማይነስ ሁ ማን ከማን ያንሳል? አባ እኩል እንጋፈጠዋለን። ዩቲዩብ ላይ ዩቲዩብንም እየሰራው ቲክቶክንም ዩቲዩብንም እየሰራው ቲክቶክን ሌሎቻችሁ እስከ ዛሬ ይህን ያክል ስትሳደብ ታይ ታይ ብላችሁ ዛሬ መጣውን ማፋን ስትከፍት ታይ የምትሉኝ ካላችሁ የኔ ወዳጆች ሳትሆኑ የኔ ጠላቶች ናችሁ። ልሳደብ ነው ታይ ካላችሁኝ ከእንግዲህ የኔ ጠላቶች ናችሁ። እኔ አሁን ወደ ላይ ልሄድ ነው እኮ ወደ ላይ በጣም ረጅም ሰዓት ሄዳለሁ። ወላይ በይ ሲሏት ወላይ ኢንፋ በነጠላ አባይ ምን ይሄን ሁላ ተሳድበሽ የለን ሌላ የምታመጪው ነገር አለ? በሌላ በነጠላ እንትን የምትጠቢ ምናምን ከዛ ሁላ ስድብ ብዙ ጊዜ አሰምቻችኋለሁ። እዚህ የበለጠ ስድብ ምንም ታሪክ አሁን ልሳደብ ነው። አትታዘቡኝ። ከታዘባችሁኝ ግን ወዳጆች አይደላችሁም ማለት ነው። ለኛ ስትይ ለምን አሁን ኦንላይን ቁም ለምትሰሪው ለምን እንትን አሰሪም ታዲያ ኖርማል ኢን ፊዚካል ፐርሰናሊ ኢን ፊዚካል ለምን አሰሪ? እንደዚህ አይነት ወዳጅ የለም። ወዳጅማ በዚህ ልክ ሰው እየተናገረ ዛሬ እንደነ እሙ አይነቶቹ ናቸው። ዩቲዩብ ስሪበት መሰደብሽ ካልቀረ መልሽበት የሚሉ ሰዎች ናቸው። ያን ወዳጅ ማለት እንዴት አድርጌ እንደምመልሰው አሳያችኋለሁ። ጨርሻለሁ። እሷ ነገ ጀምሪ። ማታ ላይ ቪዲዮ ሰርቼ ጠዋት ላይ ታይዋለሽ። እንዴት ረገጣ ምን እንደሆነ አሳይሻለሁ። ጋይስ ዩቲዩብ እንደዚህ ሩቅ ነው ለካ ጋይስ። አሳዩኝ ጠፋኝ መንገዱ ሰው አልሆን አጥቼ እሷን ምሩኝ። ምን ነበር? እንዴት ነበር የዘፈኝ? እንዴት ነበር ስሙ? አሳዩኝ ምሩኝ መንገዱ ሰው አልሆን አጥቼ እሷን የሚል ዘፈን ማን ነበር ስሙ? ያ እሺ አንቺ ምሩኝ መንገዱን ያልሽዋል። ሊያ ደግሞ ምን አለችሽ? ትመጪ እንደው ሊተቀን ናፋቂ ገቴ ምንንኒ ጥበቃዬ ትቼ ትመጪ እንደውያ አልኩ ክፍት ነው ደጃፌ አትቀርም እላለሁ በመላ በሰበብ ቃል ኪዳን ታቅፌ ትመጪ እንደውያ ክፍት ነው ደጃፌ። ሊያይን ጋብዛሻለች። አንቺ ግን የት ነው መንገዱ ብለሻል። እኛስ ምንድነው የምንጋብዛቸው ታዲያ ለነሱ? እኛ በመሃል ላይ ያለን
የት ነው መንገዱ አለች። አሳዩኝ አለችን። ሊያ ደግሞ ትመጪ እንደሆነ አለቻት። እኛ ምን እንበል? እኛማ በመሀል ላይ ማጨብጨብ ብቻ ነው። አጨብጨብ እንጂ አጨብጨብ። አጨብጭበንም እየጠበቅልሽ ነው። የለችም። ገባች። ያ ለማንኛውም ዩቲዩብ እንደዚህ ሩቅ መሆኑን ከባቢሎን የተረዳው ሩቅ ነው። የእውነት በጣም ርቋል። ኧረ በስመ አብ ዩቲዩብ ሩቅ ነው። ኧረ ሩቅ መሆኑ ዛሬ ነው የገባኝ። አውዝ ብላ ብለሽ ሸይጣን የእውነት እስቲ መንገድሽን ካሳጠረልኝ ስለተሳይ ዩቲዩብ ላይ ካደረስከኝ $100 አስገባለሁ ብለሽ ተሳይ እስቲ። እና በነገራችን ላይ ማለት ነው የነጃኒ ምናምን ቪዲዮ አይቼዋለሁ ማለት ነውና እኔ በነገራችን ላይ ክርስቶስን ከጃኒ ጋር ምንም አይነት ችግር የለብኝም። አንዳንድ ደጋፊዎቿ ግን በሚሳደቡ ማንኛውም ሰዎች ይሰማቸዋል። ሰው ናችሁ። ለምን ጃኒን ክፉ ነገር ተናገራችኋት ማታውቁ እዩ ታያችሁ። ደጋፊዎች ሲናገሩ ማንም ሰው ይሰማዋል። እና የእሷ ደጋፊዎች ሲናገሩ ነው ተሰምቶኝ የእሙሟን ስፋት ራሱ የተናገርኩት ነው የምትለው። ያኔ ሄለ ወርቅዬ ግን የራስሽ አድሚኖችና ያንቺን ፎቶ ያደረጉ ሰዎች እየሰደቡ ነው ማስቆም ትቻልሽ አስቆሚ ብላ ስታለቅስ እንዴት ታረጊያለሽ? እኔን ክፉ ለማስደረግ ነው የምትሄዱት። እኔ እንደዚህ አይነት ድራማ ውስጥ አትክተቺኝ ብላ በፍጹም ጨዋ እንደሆነች እንደዚህ አይነት ነገር በህይወቷ አድርጋ እንደማታውቅ እንደማይሰማት ብጤ ያዙ ልቀቁኝ ብላ 2 አንበሳ መጥቶ ፊቷ ላይ እስከሚጮህ ድረስ ድራማዋን እንደነ ኮሶ አይነት ጸባዩን የሚያውቁ አፏን አዘጉልን 1-2 አንበሳ ስጡ እያሉ ይጽፉላታል ከስር። በጣም ነው የሚያውቋት። ግን እኔ እኮ ስለማልከታተላት በቃ ቤታ የምትባላለች አውቃታለሁ። ግን በሳምንት እንኳን እንደዚህ ማልሰማት ጀስት አንድ ሰው ታውቋል፣ ሚዲያ ላይ ታውቋል። ግን ተከታታዩ ያሉን ክሶ የለም። እንደዚህ ገባ ወጣ ምናምን ሊያ ገባሽ ወጣ የምትላት ነገ እያንዳንዱ እንቅስቃሴ ላይ መታ ስለምታወራባት ነው። ድሮ እኔ ያኔ በፖለቲካ ጂጂ ገባሽ ወጣች እያልኩ እንደምከታተላት ማለት ነው። ከዛ ቁጭ ብዬ ህዝቡን አስረድቼ የሷን ማንነት ካሳየው በኋላ በቃ ተውኳት። በጣም ነሰሰሪ ነገር ካልሆነ አላወራባት የእውነት እንኳን ተንፍሳ አይደለም የለበሰችውን ልብስ ታጓን እንደዚህ ያረግን ያወጣነው እኛ ነን። እኔ ያል ስለምከታተላት እሷውን ኮሶ እንደዚህ አይነት ሙድ ውስጥና በእንደዚህ አይነት መንገድ እየተከታተለቻት እንደሆነ በጣም ገብቶኛል። ያ ሆነ ሰድባችኋት የማታውቁ ከሆነ ስትጠቃቁ በጣም ነው የምትከታተይ። ማንን? ባቢሎንን አንድ ማልከታተላት ከተከታተልኩ እኔ ቶፒክ አደርጋለሁ። እንደገና ደግሞ ስትገባና ስትወጣ ማንንም ሰው ማላያችሁ እኔ ከዚህ ስወጣ ወይ ስራ ነኝ ወይ ተኝቻለሁ። ጊዜ ካለኝ እዚህ 9 ሰዓት 12 ሰዓት ብቀመጥ ምንም እንዴ ተዘፈዘፍሽ እንዴ ምን አልሽ እንዴ ምናምን እንደዚህ አይነት 12 ሰዓት ከእናንተ ጋር እንኳን እቀመጣለሁ። በተለይ ፍሪኮ ዘሴ እንዴ ነው ቃል በቃል ሄለን ታየኛለች ብላችሁ የምታስቡት ግን ቆማችሁላት የምታውቁ ከሆነ በውስጥ መከሪያት የማቀሰው ሆኜ መተው የእሷ ደጋፊዎች ሲሰድቡኝ እንደማንኛውም ሰው ትናደዳላችሁ። She is not friend, not only for friend, all for topic also I am not interested እንትናይ 5 ደቂቃ ቪዲዮ ሰምቼ የሆነ ድድብኗን የ10 ዓመት እየነገርኩችሁ የ10 ዓመት አብሬያቸው ሳልኖር የ10 ደቂቃ ቪዲዮአቸውን ከሰማው 10 ዓመታቸውን ያሳውቀኛል። ምንም አያረጉልኝ። ይሄን ጭንቅላት የሚጠይቁ ሰዎች እኮ አይደሉ። ምንም እኮ ለውጥም የማያመጡ ሰዎች ናቸው እኮ። ጭንቅላት ለውጥ ላይ የሚያመጡ ሰዎች አሉ። በየቀኑ አዲስ ሁማኔር መምጣቱን ምናምን የትኛው አፕ ምናምን ቢነጋገሩ ነው። ለሌላ ነገር ምንም አያወሩም። በውስጥ የሚደሉት እኮ እንደዚህ ነው የሚያወሩ። ያ እኔ ምንም ዶልቶ ወይም መሰራው ፎቅ እንኳን ባይኖርኝ ግን የኔ ኢንተረስታቸው አይደለም። እኔ ሁሌ እንድታዳምጡ ወይ ደግሞ ከምጋብዛችሁ ፕሮግራሞች መቆያን ሁሌ ነው የምጋብዛችሁ። ሸገር መቆያ ማለት መጽሐፍ እንዳነበብክ ቁጥር እኔ መቆያን ወደዋለሁ።
እና ኔትፍሊክስ አለ። እኔም ጊዜ ካለኝ ነው እንግዲህ ጊዜ ካለኝ እንደዚሁ ነው ብር የምከፍለው። ያ ሪሰድቢያት አስቀይሚያት ቢሆን ኖሮ ብትሰደብ ትክክላቸው ትላላችሁ። ያ ነው እኔ ተሰምቶኝ በጣም ተናድጄ ለምን እንጂ እንኳን እኔ ጠላቴ ምንቁርት ይመስክራልኛለች። እንኳን ለወደድኩት ላየሁት ሰው አይደለም ለማንም የምቆም ለማንም መከታ መሆን ነኝ። ለብቻዬ ማለት ነው። ለብቻዬ መከታ መሆን ነኝ። ከዚህ በፊት በጣም ብዙ ጊዜ በጃኒ ጉዳይ የቆምኩላት ነኝ። እኔ ለጃኒ አባቴ ይሙት ጥላቻ የለኝ ምንም የለኝ። ያቺ ደጋፊዋ መጣ በተናገረችው ነገር ነው የተሳሳትኩትኝ ከአንደበቴ የገባችሁ። በጣም በቃ ተሰምቶኝ ነው። ለምን እዛ ጋር እያስፈራሯት ያሉ ሰዎች አሉ። ቤታቸውን ከፍተው በጣም በርቀት የሚሄዱባት የብልግና አይነት ስድብ የሚሳደቡ ሰዎች አሉ። እነሱን እንደመናገር ዋይ ለምን እኔ ላይ ተመታ? እኔ በመሀል አልገባም ብቻ ነው ያልኩትኝ። ክፉ አልተናገርኩኝም። ስለ ጆን ዳንኤልም ደግሞ ገጀራ መብት አለኝ። ይህ መብቴ ነው። ይህ መብቴ ነው። አሁን እሷን ሰድቤያት አስቀይሜያት ምናምን ቢሆን የእኔ ኮንተንት ካያችሁትኝ ከሆነ ጊዜ በኋላ የሆነ ነገርን ቅመም ጨምሮ ማውራት ምናምን የሆነ እንዴት ነው ወሬን ማጣፈጥ ምናምን መጫወት እንደዛ ነው የጀመርኩትኝ። ሶ የጆን ዳንኤል ስለ እሱ ገጀራ አወራው ተብሎ እሷን የምነካበት ምንም ነገር የለም። ቃል በቃል እንደዚህ ብዬ ጃኒን ብናገራት ብትተቹኝ ጥፋት አለብኝ ብዬ አምናለሁ። ምንም እቺ ልጅ ጋር የሚያደራረሰንም ምንም ነገር የለም። እኔ እና እሷ መሀል ቤታና ጃኒን አስታርቁ የምትሉ ምንም የሚያጣላም ምንም ነገር የለንም። እግዚአብሔር ባለችበት ይጠብቃት። መቼ እንደውም ትናንትና ቪዲዮዋን አይቼ ማርያምን በጣም ያሳዘነች የሆነ የተናገረችበት ነገር ማለት ነው። አይዊሽ እኔ ጓደኛሽ ብሆን ቲክቶክን እንዴት አድርጌ ግልብጥ እንደማደርግልሽ እንደነበረ ጃኒ እና እኔን ከመናገር ከጎኗ ፎሎ ለማግኘት ቪው ለማግኘት ብለው ከጎኗ ቪዲዮ ሲሰሩ የነበሩ ማአት እኮ ሰዎች አሉ። ሁለት ሰው ነው እናንተ እንደውም የምትጠቅሱት፣ ሁለት ልጆቹ እና እነዛ የምትጠቅሱት አይደለም። ከነዛ የሚበልጡ ብዙ ቲክቶከሮች አሉ ከጎኗ መቆም የነበረባቸው ጌም አብረው ቢያንስ እንኳን አትሊስት ሌላው ቢቀር ሌላ የማያውቃት አብሯት ያላወራ ሰው ነው እኮ ለዚች ልጅ እየቆመላት ያለው ማንም የማያውቃት ሰው ማለት ነው። የምታውቋት አትሊስት እንኳን ከጎን ሆናችሁ ጌም የምትጫወቱ ወንዶች ሴቶች አላችሁ። አካውንቷን እንኳን ቪዲዮ ሰርታችሁ አካውንቷን ፎሎ አድርጉ እንኳን አላላችሁም። ሶሪ ጋይስ ስቃልን አላላችሁም። እና እግዚአብሔር ከአንቺ ጋር ይሁን ነው እምልሽ። እኔም በአንቺ ልክ ከአንቺ በላይ እኔ ተጠቃሁትኝ ስሜቱን ስለማውቀው አይዞሽ ጠንካራ ሁኚ። እኔ ምንም አይነት ማርያምን ምንም አይነት ጥላቻ የለብኝም። ጠንካራ ሁኚ ነው የምልሽ። ሌላ ምንም ነገር የምናገር የለም እዚህ በላይ ማርያምን እንደዚህ በጉልበት አሁንም አትምጪ። የኔ ባካ ማነው ቤኪ ባካ ምናምን በጉልበት አትምጣ። በፍላጎቴ እኔ ደስ የሚለኝ ሰው ሲያዘኝ አልወድም። አባቴ ራሱ ባህሪዬን ያውቃል። ፋዘር ያው ትእዛዝ እንደማልወድ ስለሚያውቅ አያዘኝም ነው ብላችሁ ማርያምን አባቴን አያዘኝም። ፋዘሬ እንኳን የወለደኝ ራሱ አያዘኝም ነው ብላችሁ እመቤቴ አንቺ ነሽ የምታዥው። ናት ይዋለሽ ሂድ ይዋለሽ ውጣት ይዋለሽ። ያ በነገራችን ላይ የእሷ ጓደኞች ሼር እንኳን አያደርጉላትም ነው ምናልሽ። እድሜ ልክሽን ከእሷ ጋር ጌም ስትጠፈጥፍ ያለ እንደምትዩ ከድሮ ጀምረሽ የቀጠሮ ጌም እንኳን የመያዝ እንኳን እቅድ እኮ ነበራችሁ። ሰው ላይ ከምትቀሽሪ አንቺ ምን አድርገሻል? ትቀናባታለሽ ብሎ በግልጽ ያንቺን ማንነት ካወጡ በኋላ ልክ የሷ ተቆርቋሪ መስለሽ እንደዛ ቢያደርጉ ምናምን ወደ ራስሽ መጀመሪያ አንድ ጣት ወደ ሰው ስትቀስሪ ሶስቱ ወደ አንቺ ነው እሺ የሚቀስረው። አንቺ ያደረግሽው ነገር ምንድን? ምንም አላረግሽም። የእምሟን ስፋት ሄደን እንድንለካ ጥቆማን የሰጠሽ። እግራችሁን መጀመሪያ ለምን አሰበሰባችሁም ያልሽው። ትቀናባታለች ብሎ በተደጋጋሚ እያንዳንዱ የምታረጋቸው ክስተቶች ከወጡ በኋላ እነ መፈንቅለ ወንዶች ጋር የቆምኩት ለጃኒ ስለው ብለሽ የጃኒን ሰፖርተሮች ደግሞ ትኩረት ለመሳብት እኔን ተውና ለጃኒ ከጎኗ ንቁ ማልሽ። እንደገና ደግሞ ጨዋታውን ቴንሱን ስትቀይሪ አልገባንማ አልገባራ። ምክንያቱም ጀዝባ ነው። ና ስትዩና ሂድ ስትዩ እንደሚመጣና እንደሚሄዱ አባትሽ ነን አይደል? ትእዛዝ አልወድም እሱም አያዘኝም አልሽ እኮ ንቀሹ።
ገብቶሻል? ምንም ነገር ውሃ እንኳን ስጭኝ አይልሽ። ትእዛዝ አይወድ አትወጂም። ጓደኞቿ ለምን እንትን አርግ አንቺ ምን አርገሻል? ምን አርገሻል? ጭራሽ እሱ አለቀስኩና ተመታ ያለችውን ሜካፕ ሰርተሻል እንዴ? እኔም እኮ አሁን ተመታው አሉ ነው ያስታላግጬ ነበር። እኔ ለሷ ስል የቆምኩት ለማለት እና የሷ እንትኖች አላስቀምጥ ሲሉሽ ለካ እኔ ብቻ አይደለም እሷም ደጋፊ ያላት ብለሽ አመንሽና ከሷ ጋር ንቁ ማለት ጀምርሽ። አልገባንም እኛ ብራብሮ እንኳን ስታያለ እንደ የምትንገሸገሽው የሷ ነው ስለምትይ ጥላቻሽ እንደዚህ ግልጽ ስለወጣ አይደል እንዴ? መግለጫ ያስፈልግም። መውደድም ጥላቻ መግለጫ ያስፈልግም። የሚታይ ነገር ሰው የሚመችሽ ከሆነ ምን መግለጫ ያስፈልጉ? ስትጣያትም እያየን ነው። ስትወጃት ውሸት ሲሆን መግለጫ ያስፈልጋል። ሁሉ ቀን ማንነት ያልሆነ ነገር ብዙ መለፍለፍ ያስፈልጋል። ገብቶሻል? ያ ምንም ብር ኢትዮጵያውኝ ብሰራው የሚል ኢማጂኔሽን ሁሉ ያስጨንቅሻል። ምክንያቱም አንዳንድ ሰው ውጭ ሀገር የሚኖረው ቆይ ልጄን የሆነ ነገር ላድርግ ለልጄ ሲል ምናምን እያለ ወደ ሀገር ቤት መግባትንም ይረሳዋል። አንቺ ግን የሚያለቅስብሽ ስለሌለ ለዛ አለመታደልሽ ያናድድሻል። ቢያንስ የሚዲያን እንትናቸው መሻማት ትፈልጋለሽ። ስም ተሸወድሽ። ቆይ በጣም ተሸወድሽ። ያኔ ተሸወድሽ። ገብቶሻል? አሁንም ጊዜ ያለሽ ከትቢት መውጣት። ያስከፋሽውን ህዝብ ዝም ብለሽ ይቅርታ በይ። ህዝብ ይቅርታ ማለት እኮ ምንም ማለት አይደለም። ህዝብ ነው ህዝብ። የጎረቤትሽ እዝጋ ያለው አንድ ሰው ግለሰብ ሊያ ምናምን አይደለም። እኔ እንደ ህዝብ ያስከፋችሁ ካለ በጣም ይቅርታ አድርጉልኝ። እሺ ጋይስ፣ እንደ ህዝብ እንደዚህ እንደ ግለሰብ አለ እንደ ህዝብ። እሺ በጣም ሶሪ። ያስከፋችሁ ማህበረሰብ አላችሁ። ማህበረሰብ ነው የሚባለው ህዝብ አንድ ላይ ህዝብ ነን። ያው ኢትዮጵያ ማህበረሰብ ነው። ልክ ነኝ አለ። እስቲ እንትን ልስትሽ ፍንጭ ልስትሽ ብዬ ነው። ምንም እኮ አለ ይሁንስ ጎረቤት ምናምን እኮ ይኖርሻል። ከማን ጋር እንደምትኖር ምን ችግር አለ? ያንቺ ኦዲየንስ መቼም እንትን ነው ሊበሏት ያሉትን ጅግራናት ገር ናቸው። ማህበረሰብን ይቅርታ ብትይ ምን ችግር አለው? ከጂጂን ይቅርታ ስትይ እንኳን ይቅርታ ልባላት ብለው ያጣጡልሽ ሰዎች አይደል እንዴ? ለማህበረሰብ ለምን ከበደሽ? ብድግ ብለሽ ባለማወቅ ወጣትነት ምኑ አይምሮዬን ሰውሮ ያስከፋችሁ እያንዳንዱ የኦሮሞ ቤተሰቦቼ የትግራይ ቤተሰቦቼ ሌሎቻችሁም ይቅርታ አድርጉልኝ። አንድ ብቻ አለም የተለያየ ለምን አንዱ ላይ ሰሙት ይችላሉ፣ አንዱ ሊሰሙት ይችላሉ ምናምን። መንግስትም ይቅርታ አድርግልኝ። መንግስትም ማህበረሰብ ሀገርን እስተመራ ድረስ መንግስት ሰማይ አይታረስም፣ ንጉስ አይከሰስም። ፈጣሪ የሾመውን ፈጣሪ እስተሚሽረው ዝም ብሎ ሰው ከድንጋይና ከአሸዋ ከአፈር ጋር ሲታገል አይውልም። ከዛን ግቢ ኑሪ። የእውነት በግል ደረጃ ህጉ ለሁሉም ነው የሚቆም። በማህበረሰብ አጠገቡ የምትከራየው ማን እንደሚከራይ አታውቂ። ማህበረሰብ እነሱ ምን ችግር አለ? ጂጂን ይቅርታ ብላችኋል እንደ ጌም የተጫወታችሁት አይደል እንዴ? ምንድን አይደል? በማህበረሰብ ልደራደብ ሲል ምን ችግር አለ? እንደ ህዝብ እንደ ሀገር እንደምን አንድ ሰሞን ወላፈን ውስጥ ነበር። እንደ ህዝብ ተሳስተን ነበር፣ ተሰዳድበን ነበር። እንደ ህዝብ ነው ድንጋይ ተወራወር። ምን ችግር አለ? ይቅርታ ብትይ በቃ የለም ይቅርታ ብለሽ ሊያን አይደለም እትዩ እንደ ህዝብ የኦሮሞ ህዝብ ይቅርታ አድርጉልኝ በእንደዚህ ምን ችግር አለ? ከዛም ቢጠይቁሽ ይቅርታ ጠይቄያለሁ ብለሽ ቪዲዮን ታሳያለሽ። ቪዲዮን ያይሹ በእንደዚህ በቅናት እንደዚህ ድብን እርር ከምትይ ያንቺ ኦዲየንስን እንዳትፈሪያቸው። ምክንያቱም ለጂጂ ጋር ስትታረቂ ቤታንኮ ምስኪን ልብን ያላት ብሎ አየሽ እንዴት ጉዳዩ እንደሚያጣጡልሽ የሚያጣጣ ኦዲየንስ ነው ያለሽ አንቺ።
እና ተጠቃሚበት ሳያልፍ እዚሁ ተንጨርጭረሽ ቆሽሽ ይሁን ፊልተር ነው። ማንም ኢትዮጵያዊ ማንም ሚዲያ ላይ ያለ ሰው በሚዲያና ከሚዲያ ውጭ አንድ አይነት አይደለም። እኔ አሁን ከሚዲያ ውጭ ብታኝ ሊፕስቲክ የለኝም፣ ይሄ የለኝም፣ ይሄ ደመቀው ቅንድቤ የለም፣ ኩል አይደለም፣ ኩለው ግን ለዋድ ምቄዋል። ገብቶሻል? እንዳለ ማዲያት የወረሰኝ ብጉር የወረሰኝ ሰው ነኝ። ጭቷም ነኝ በአጠቃላይ ልንገርሽ ብዬ። ገብቶሻል? ዛሴት ብታገኘ የፀጉሬ ብቻ ነው ያለው። ደግሞ ዛሬ ቆርጬዋለሁ እንዳለ ሰቅስቅ ያነሳሁት ጫፉ እየተቀረፈደ ሲያስቸግረኝ። ዛሴት ወይ ልብስ ለብሼ አታገኝኝ። ምክንያቱም ሁሉ ቀን ዩኒፎርም ለብሼ ነው የምታገኝኝ መንገድ ላይ ከስራ ስወጣ ወይ ምናምን። ዛሴት ያ ልዘንጥ ካልኩ ደግሞ ዝንጥ ያልኩ ሰው ነኝ። የተገናኘንበት ቦታ ወሳኝ ነው። እዚህ ቁጭ ብለሽ ከምታላዝኒ እኔ አሁን ሀገር ቤት ምንም የማይናፍቀኝ የልጄን ኢንተረስት ነው የማየው። ልጄ ተምሮ ወይ ስራ ይዞ የራሱን ህይወት እስከሚጀምር ድረስ እኔ ግዴታ ከልጄ ጋር መሆን አለብኝ። ለምን እኔ ሀገሬ ብዬ ብሄድ ለልጄ እዚህ ሀገር ቢያድግ የኢትዮጵያን ጣም ባያውቀው ብቻው እቅድ የለኝም። ወደ ኢትዮጵያ እቅድም ስለሌለኝ ምንም አይመስለኝም። ኢትዮጵያ ቢናፍቀኝ ምን ቢል እንደዚህ አይነት ነገር ቢኖረኝ በየአመቱ በተመላለስኩ ነበር። በ20 ዓመት አንድ ጊዜ ነው የሄድኩት። እሱም ሳይመቸኝ ደብሮኝ ነው የመጣሁት። ምክንያቱም ለልጄ ስላልተመቸ ልጄ ወደፊት የራሱን ህይወት መምራት ሲጀምር ኦኬ አንድ ሰው 18 ዓመት በላይ የራሱ ህይወት ካለው ያ ነው ሙሉነት፣ ሙሉ አይነት ስሜት፣ ሙሉ አይነት ህይወቱ ሲኖር እኔ አሁን ብቻዬን ነኝ ማለት ነው። ያን ጊዜ የራሴን እንቅስቃሴ እጀምራለሁ። እሺ እጄን የሚጠመዘኝ ነገር አለ ማለት ነው። ለብቻ አይደለም ወስነው የጋራ ህይወት ነው ከልጄ ጋር ያለን ማለት ነው። ወደዚህ ምድር ስታመጣውበት እንደዚህ አይነት ነገር ውስጥ የለሽ አንቺ ኢንጆይ ሁማኔር መዝነጥ ምናምን ቲክቶክሽን ይዘሽው ግቢ። ግን ህዝብን ይቅርታ ጠይቂ። ያንቺ ኦዲየንስ ይቀበልሻል እንዳየሽ ሚተበትብና ምናምን አታጭ። ለኢትዮጵያ ደግሞ ይበቃሻል ብር ዛሴት ያ ከነሊያ ጋዛ መገናኘት አዲስ አበባ ከፈራሽ ድሬዳዋ ግቢ፣ ይቅርታ በያቸው። ምን ችግር አለ? መስሎኝ ነው ልጅነት እንትን ብሎኝ ነው ይቅርታ በሉኝ። ከዛ ለእንትን ትፈለጊያለሽ ብሎ እንኳን ቢጠይቁሽ ቪዲዮ ማውጣቱ አይቀርም ይወጣል። እንደዚህ ብላ ነበር ግን ይቅርታ ጠይቀሽ መሆኑ ምናምን መጸጸትሽን ትነግሪያለሽ። ይሄን ስላሽ ታሰሪ አይደል? ለምን ከዛም ቁጭ ብሎ እዚህ የሚቆጭ ብሎ እንደዛ አለ። ዛሴት ያ የኢትዮጵያ ህዝብ መንግስት እኮ ህዝቡ ካላለ መንግስት ነይ ምናምን አርጊ። ዛሴት ሚዲያ ላይ ሁሉ ሰው ጡር እንደሚል ግልጽ ያ እኔ ለሷ ስናዘዝ የራሴ እንደረሰ በማህበረሰብ ያስከፏችሁ አላችሁ ጋይስዬ። እሷን ይቅርታ ጠይቂና ኑሮሽን ኑሪ አጠፋው ብላ ለምን ሀገር ቤት ከገባው እንደዚህ ሆናለሁ ምናምን ነው የምትለው። እሱ ገባችሁ? ሊያ ካንቺ ጀግና ናት ማለት ነው እኮ ሺ ጊዜ። ለምን ወጣም ነበር እንደዛ ትል ነበር። ይሄውን ቪዲዮ የሚወጣባት ኦሮሞን ሰድባለች፣ ወለጋን ሰድባለች፣ ሙስሊምን ሰድባለች፣ አጫሉን ግን እዛው ተጋፍጣለች። በቃ ይቅርታ ጠይቅ። ያ ስህተት ነው ማለት ኦሮሞን መስደብ ብቻ አለ ጀስት በአጠቃላይ የለም። ማንም ሰው የራሱ ቤተሰብ አለ፣ የራሱ የሚሰማው የሚታመም ሰው አለ። እነሱ መጠየቅ ረብሻ ማስነሳት ይችላሉ። ማንን እኔ እንደ ማህበረሰብ ያስከፋው ይቅርታ እንድል ጋይስ። እኔ እኮ ብዙ ስለማወራ ምን እንዳወራው አላውቅም። እናንተ አስታውሱ። ማንን ይቅርታ እንጠይቅ? እንደ ማህበረሰብ ማንን ይቅርታ እንጠይቅ?
እኔ ምግረ መንገዴን ይቅርታ ልጠይቅ። የራሷ አሮባት የሰው ታማስላለች እንዳይሆንብኝ ጉዳዩ። እናንተ ዳኝ ማንን እስከዛሬ በማህበረሰብ ደረጃ ተሳድቤ ያውቃል? በማህበረሰብ ኤርትራ አዲስ ኤርትራ ብዬ እስታሰብ ሄድኩኝ። የእውነት ናይ ሓብዚ ኤርትራ ህዝቢ ዕንዶ ናይ ሓብዚ ሽኮሪና ናይ ጽቡቅቲ ጎረቤታ ሃገር እዩ። ናይ ሓብዚ ኩሉ ዕድሜ ረጅም ሰጣ እዩ። ናይ ሓብዚ ሳላውቅ ሕሉ ጥፍት ክፍት እዩ። ኩሉ ናይ ባሕቂ አደረገ ሕንዶ ኩሉ ይቅርታ ጠይቅ። ይቅርታ ከልብ ጠይቃለሁ። ናይ ሓብዚ ኩለ ሓብዚ ጎረቤት እዩ። ናይ ሽኮሪና ህዝቢ ናይ ወርቂ ህዝቢ ወርቂ ናይ ይቅርታ ጠይቃለሁ። ሓብዚ ሳላውቅ አውቄ አጸፋ እዩ ይቅርታ ናይ ሓብዚ ሚዲያ መጻ እዚህ ላይ የሆነ ነገር ብልክ ምን እንደምናወራ አናውቅ። ይቅርታ ተቀበሉ። ናይ ሓብዚ ጽቡቅ ተቀበሉ። ይቀንል ናይ ሓዝቢ ወርቂ ሌላስ ምን ብለን ነው ደግሞ በማህበረሰብ ኦሮሞን እስቲ ምን ብዬ ኦኬ። ምናልባት ኤርትራ ስለ ኢትዮጵያ ፖለቲካ ሲያወሩ ባካቸው ወደዛ ምናምን ብዬ ምናልባት እንደ ህዝብ ልናገር እችላለሁ። እነዚህን ሞኒካን እናገራለሁ ብዬ ለዛ ነው ያልኩት። ግን ኦሮሞን በምን ሰውን ያልኳችሁ እንደ ጋይስ ማህበረሰብ ያልኳችሁ ግለሰብማ አይደል። ይሄ ቲክቶክ ላይ ቶፒክ ማድረጋቸው ሰው በማህበረሰብ ነው እኮ። አሁን ለምሳሌ ለሷ እኮ እኔ ኢትዮጵያ ማልገባው እንደዚህ ስላልኩ ነው ትላለች። ትግራይን አስቀይመሻል ምን ብዬ ታየኝ? በምን አድርጌ ምን ብዬ የእውነት በምን የእውነት የትግራይ ሄለን ችግር ቢኖርባት ሄለን ሚዲያ ላይ የምትቆመው ለማን እንደሆነ እኮ በብዛት ታያላችሁ። ራሱ በግለሰብ ራሱ ስቆምላቸው ሐቃቸውን ሳወጣ የነበረው ሰው እነማን እንደሆነ ታውቃላችሁ። ለሐብዝ አይደል? ሌላ አዲስ ማህበረሰብ ያልተፈጠረ 89ኛ ብሔር ብሔረሰብ ፍጠሯ የእውነት በጣም ቀላል ነው። ህዝቡ እኮ ይቅርታ ያደርጋል። መንግስትም ደግሞ ያምናል። እንደ ማህበረሰብ አንድ ሰሞን ተሳስተን እንደነበር እንደ ህዝብ በወላፈን አብደን እንደነበር ዝም ብለን በቃ እንደዚህ ሁላችንም ተስማምተን ያበድን ሰዎች እንደነበር መንግስትም ያምናል። ካሁን በፊት እንትናን ስሰድብ ነበር ምናምን ያምናል። መንግስት ብቻ ሳይሆን ራሱ ህዝቡ ይረዳል። ለምን በተለያየ በጦርነትና በፖለቲካ አካሄዶች በነበረ ሂደቶች ውስጥ እዛው ያለ ያኛው ነፍጠኛ ገራኢታ አመሌ አትማይታ ያላለ ዘፋኝ የለ። ያኛው ደግሞ ገና ነው ገና ያሻዋል ገና ያላለ የለ። ያኛው ደግሞ ናህዮና ይጽቡክቲ ምናምን ብለ ያልዘፈነ የለም። ዛሴት ዚስ ኢዝ ጊዜ ነው።